ሰላም እንዴት ናችሁ? ዩሊንክ ግሎብዶክ አካዳሚ እንኳን ወደ ግሎብዶክ አካዳሚ በደህና መጣችሁ። እዚህ ጋር በመታየት የቴሌግራም ቻናላችን በመግባት ሐሳብ አስተያየቶቻችሁን መስጠት አትርሱ። እንዲሁም ደግሞ የዩቲዩብ ቻናላችንን ሰብስክራይብ ማድረግ፣ ኮሜንት፣ ላይክ፣ ሼር ማድረግ አትርሱ። ከዚህ በፊት ባለው ቪዲዮ የቻፕተር 3 የ11ኛ ክፍል ኢኮኖሚክስ ኢንትሮዲዩስ አድርጋችሁ ነበር። ምን ኮንቴንቶች በውስጡ እንደምናይ ኢንትሮዲዩስ አድርጋችሁ ነበር የጨረስነው። በዚህኛው ቪዲዮ ደግሞ የመጀመሪያውን ፖርሽን አብረን ዲስከስ ማድረግ እንጀምራለን ማለት ነው። ኦልራይት 3.1 is about the nature of national income account. ናሽናል ኢንካም አካውንቲንግ ምን ማለት እንደሆነ ኤንድ ኦፍ ኮርስ ጥቅሙ ምንድነው፣ ናሽናል ኢንካም አካውንቲንግ ምን ሰራበት አላማ ምን እንደሆነ እዚህ ሰብሴክሽን ላይ ዲስከስ የምናደርግ ይሆናል ማለት ነው። ኦልራይት let's start from the definition of national income accounting. ናሽናል ኢንካም አካውንቲንግ ምን ማለት እንደሆነ ዲስከስ ከማድረግ እንጀምር። ሜቢ ፎርማል ዴፊኒሽኑን ከማየታችን በፊት you can take a guess like national income accounting ቃላቶቹን በማየት ብቻ ምን ማለት ሊሆን እንደሚችል መገመት እንችላለን አይደለ? We have some terms. We have እዚህ ጋር national income የሚል ቃል አለን አይደለ? መጀመሪያ የቪዲዮ ኢንትሮዳክሽን ላይ እንደተነጋገርነው national income accounting the whole concept ምንድነው ብለናል? It is a macroeconomic concept አይደል? It is an aggregate concept ተባብለናል። ስለዚህ national income ስንል we're going to talk about the income of the expenditure of or the output of the entire economy. So it's something that's going to be done at a national level. እንደሆነ ቺኛው the first two words, the first two terms ይነግሩናል. And of course there is another word, accounting. Accounting እንግዲህ የራሱ የሆነ ቴክኒካል ዴፊኒሽን አለው አይደለ? because there is ራሱን የቻለ accounting and finance የሚባል ፊልድ አለ አይደለ? እሱን ቴክኒካል ዴፊኒሽን ለጊዜው እንትን accounting ማለት እንዲሁ የዲክሽነሪ መዝገበ ቃላት ዴፊኒሽኑ ምንድነው? to account something means to document something አይደል? to record ማድረግ ማለት ነው። ስለዚህ በሀገር ደረጃ ያለውን ኢንካም፣ ፕሮዳክት፣ ኤክስፔንዲቸር ሪከርድ የማድረግ ፕሮሰስ እንደሆነ ፕሪዲክት እናደርጋለን ማለት ነው አይደል? ስሙን ብቻ በማየት ናሽናል ኢንካም አካውንቲንግ የምትለውን ብቻ በመመልከት ይሄን ፕሪዲክት ካደረግን እስቲ ፎርማል ዴፊኒሽኑ ደግሞ ምን እንደሚለን እኔ ናሽናል ኢንካም አካውንቲንግ is the process of counting the value of flows. It involves counting ማለት ነው። it involves recording. ለምሳሌ አሁን ኢኮኖሚያችን ውስጥ ያሉ አጠቃላይ ምርቶችን መቁጠርን ኢንቮልቭ ያደርጋል ማለት ነው። we'll have to count them and then we'll have to sum them. ምን ማለት ነው? በኢኮኖሚ ውስጥ ያሉትን አጠቃላይ ምርቶችን አገልግሎቶች ከቆጠርን በኋላ በአንድ ላይ አምጥተን እንደምራቸዋለን. and this process ምን ይባላል? national income accounting. and why do we do this? in order to know the level of the economic activity. አጠቃላይ ኢኮኖሚው ምን አይነት ፐርፎርማንስ አለው የሚለውን ለማወቅ we compute the national income accounting. alright ስለዚህ ሐሳቡ በአጠቃላይ ምንድነው ማለት ነው? አጠቃላይ የሀገሪቷን የኢኮኖሚ እንቅስቃሴ ለማወቅ ስንል አጠቃላይ ምርቶችን እንቆጥርና እንደምራለን. and that process ምን ይባላል? national income accounting. በቃ simplified በሆነ መንገድ ትርጉሙ ይሄ ነው national income accounting. አንድ ፖይንት እዚህ ጋር ደግሞ ልጨምርላችሁ። while doing this national income accounting በሀገር ደረጃ የተመረተውን ምርትና አገልግሎት ስንቆጥር ስንደምር obviously ሚስ አውት የምናደርጋቸው ነገሮች ይኖራሉ አይደለ? ስለዚህ that's why እዚች ጋር ምን ብዬ ጻፍኩላችሁ? the process estimates. ቺን ወዳያ ኢታሊክስ ያረኩላችሁ ለዛ ነው። it is an estimation process. alright ምን ማለት ነው? ለእውነተኛው ቫልዩ የተቀራረበ ነገር ለማግኘት እንሞክራለን እንጂ it's not possible to calculate the exact amount አይደለ? ስለዚህ the whole process of national income accounting is a process of estimation. ለእውነተኛው ቫልዩ የተጠጋ አማውንት ለማግኘት የመሞከር ሂደት ነው እንጂ ኤግዛክት አማውንቱን ማግኘት እንደማንችል ኦሬዲ እዚህ ጋር at the starting point ማወቅ ይኖርብናል. it is an estimation process የምትለዋን መያዝ አለባችሁ። alright alternative definitions ደግሞ እኔ ያኛው ጠቅለል ያለ ዴፊኒሽን ነው። ተጨማሪ ደግሞ እንጨምር። it is an accounting system. ይሄን ቅድም ተነጋግረናል አይደል? it is a process where you record, where you document the overall flow of products, income and expenditure in the economy. accounting system መሆኑን መርሳት የለባችሁ። and ያንን የምናደርገው ደግሞ ለምንድነው ብለናል? to measure the aggregate economic activity. በአጠቃላይ የኢኮኖሚውን አክቲቪቲ ወይም የኢኮኖሚውን ፐርፎርማንስ ለማወቅ ነው ማለት ነው ይሄንን የምንሰራው። it's a comprehensive measure of the overall well-being of the economy. ኢኮኖሚው ምን አይነት ደረጃ ላይ ነው ያለው የሚለው ለማወቅ
ነው ማለት ነው ናሽናል ኢንካም አካውንቲንግን ኮምፒውት የምናደርገው። ሶስተኛው ዴፊኒሽን ደግሞ ምን ይላል? it is an official measurement of the flow of income and product in each economy. So it is the flow of income and product. so ኢኮኖሚ ውስጥ ያለውን የኢንካም እና የፕሮዳክት ፍሎው ያሳየናል ወይም ሜዠር ያደርግልናል ይላል ናሽናል ኢንካም አካውንቲንግ። አሁን እቺን በደንብ ለመረዳት እስቲ ሰርኩላር ፍሎው ዲያግራም ልጠቀም። አይ ቲንክ ኢኮኖሚክስ ኢንትሮዳክተሪ ፓርቱ ላይ ሰርኩላር ፍሎው ዲያግራም ምን እንደሆነ ምን እንደሚያሳይ ኦር ምን ሪፕሬዘንት እንደሚያደርግ ዲስከስ አድርጋችኋል ብዬ አስባለሁ። ሶ ትንሽ ሃይላይት ለመስጠት ምን ማለት እንደሆነ ሰርኩላር ፍሎው ዲያግራም ሶ እዚህ ጋር የምታያቸው ሃውስሆልድስ ኤንድ ፈርምስ they are agents in the economy. ሶ ሃውስሆልዶቻችን ኮንሱመሮች ናቸው ኤንድ ፈርሞች ደግሞ አምራቾች ናቸው ማለት ነው። ሶ አሁን እዚህ ጋር በጣም ሲምፕሊፋይድ የሆነ ኢኮኖሚ ነው። እንግዲህ ኢን ኢኮኖሚክስ ምን እንደምናደርገው መሰላችሁ ብዙ ጊዜ reality itself is too complex to study. okay እውነታ እንዲሁ እንዳለ ለማጥናት ብትሞክሩ it's really hard. ስለዚህ what do? we take simplifying assumptions so that we can study ማለት ነው አይደል? እንዲሁ reality እንዳለ ለማጥናት ስለሚከብደን ስለዚህ we do the same thing here. እሺ in real world ያለው ወይም ደግሞ the actual economy እንዲሁ እናጥናው በጣም ስብስብ ስለሚሆንብን simplify እናደርገዋለን። ሶ አሁን እዚህ ጋር ለምሳሌ አንድ የተጠቀመው simplifying assumption ምንድነው? let us assume that the only product, the only good that is produced in the economy bread ነው ብለን assume እናደርጋለን። ሶ ዳቦ ብቻ የሚመረትበት ኢኮኖሚ ነው ያለው፣ ሁለት ኤጀንቶች ብቻ ያሉበት ኢኮኖሚ ነው ብለን እናስባለን። ሶ አሁን in this economy እንደምትመለከቱት ቅድም እንዳልኳችሁ ፈርሞች ምንድናቸው ብያችኋል? አምራቾች ናቸው። እንደኔ የተመረተው ምርት ደግሞ በማን ነው ኮንሱም ይደረገው? በሃውስሆልዶች ኮንሱም ይደረጋል። አያችሁት እዚህ ጋር በግሪን ላይን በቀስ ተደርጎ ከፈርሞች ወደ ሃውስሆልድ ፕሮዳክት እንደሚሄድ ያሳያቸዋል። ከዛ ደግሞ ለተጠቀሙት አገልግሎት ወይም ደግሞ ኮንሱም ላደረጉት ፕሮዳክት በምላሹ ሃውስሆልዶች ምን ያደርጋሉ? ወጪ ያወጣሉ። ኤክስፔንዲቸር አለ ማለት ነው። እንደገና ሃውስሆልዶች ደግሞ ለፈርሞች ስራ ይሰሩላቸዋል አይደለ? they sell their labor right? ከዛ ደግሞ ለሌበር ኢን ሪተርን ፈርሞቹ ምን ይሰጧቸዋል? ደሞዝ ይሰጧቸዋል፣ ኢንካም ይሰጧቸዋል ማለት ነው። ሶ ይሄንን ሰርኩላር ፍሎ ያመጣውላችሁ እቺኛዋን ዴፊኒሽን አንደርስታንድ እንድታደርጉ it is a measurement of the flow of income and production። አያችሁ ኢኮኖሚ ውስጥ ፍሎ አለ አይደለ? በግሪን ላይን ሪፕሬዘንት እንደተደረገላችሁ there is a flow of money in the economy, there is also a flow of goods in the economy, there is also a flow of labor in the economy. ስለዚህ these flows over the entire economy ቅድም እንዳልኳችሁ እቺኛው ኤግዛምፕል is only for a bread ግን ልክ አሁን አጠቃላይ ኢኮኖሚ ውስጥ ለሚመረቱት ምርቶችና አገልግሎቶች ልክ እንደዚህ አይነት ኮንሰፕቹዋላይዝ አድርገን ማለት ነው ልክ እንደዚህ አይነት ኔትወርክ ቢኖር what we do in national income accounting is የነዚህ ነገሮች flow ማክሮ ኢኮኖሚካሊ መስራት ነው ማለት ነው። ስለዚህ አጠቃላይ ኢኮኖሚ ውስጥ ያለውን ኢንካም፣ ኢኮኖሚ ውስጥ ያለውን ኤክስፔንዲቸር፣ ኢኮኖሚ ውስጥ ያለውን ፕሮዳክሽን ሜዠር እናደርጋለን by using national income accounting ማለት ነው። እቺን ፖይንት እዚህ ጋር በደንብ መያዝ አለባችሁ። ኦልራይት ሶ ናሽናል ኢንካም አካውንቲንግ ምን ማለት እንደሆነ አይተናል። አጠቃላይ ኢኮኖሚ ውስጥ የተመረቱትን ምርቶችና አገልግሎቶች መቁጠር ነው። we can do that using income, we can do that using expenditure, we can do that using the products that are produced ብለናል አይደለ? ስለዚህ ይሄን የማድረግ ጥቅሙ ምንድነው? why bother አይደለ? ኢኮኖሚ ውስጥ የተመረተው ምርትና አገልግሎት በሙሉ ቆጥሮ ደምሮ አግሪጌት አማውንቱ ይሄን ያህል ነው ብሎ ማስቀመጥ ጥቅሙ ምንድነው? what is the importance የሚለውን ደግሞ እናያለን። alright so የመጀመሪያው ጥቅሙ ምንድነው? to know the level of the output in the economy. so አጠቃላይ ኢኮኖሚ ውስጥ ምን ያህል አውትፑት አለ፣ ምን ያህል ምርት አለ የሚለውን ለማወቅ ይረዳናል። alright so output ስንል እንግዲህ አሁን በኋላ እንመጣባቸዋለን ብዙ ኮምፖነንቶች አሉ። ለምሳሌ you might have consumption ኢኮኖሚ ውስጥ ያሉት ኤጀንቶች consumption ምን ያህል ኮንሱም ያደርጋሉ የሚለውን ኢንፎርሜሽን እናገኝበታለን። we also get information about the investment. okay ስለ ኢንቨስትመንት ኢንፎርሜሽን እናገኝበታለን፣ ስለ government expenditure ኢንፎርሜሽን እናገኝበታለን። okay እነዚህ ሁሉ ኮምፖነንቶች አሉት። we also can get information about the open economy ከሆነ ወይም ከሌላ ሀገር ጋር ንግድ የሚያካሂድ ሀገር ከሆነ we can national income accounting ኤክስፖርትን በተመለከተ ኢንፎርሜሽን ማግኘት እንችላለን። ምን ኤክስፖርት አይተሞች አሉት ያ ሀገር። we can also get information about the import items ከሌላ ሀገር ስለምናስመጣቸው አይተሞች ኢንፎርሜሽን ማግኘት ይቻላል። so all this information is accrued in the national income. alright
ስለ ሀገሪቱ ኮንሰምፕሽን ፓተርን፣ ኢንቨስትመንት ፓተርን፣ ስለ ገቨርንመንት ኤክስፔንዲቸር በሙሉ ኢንፎርሜሽን ለማግኘት ናሽናል ኢንካም አካውንቲንግ ኢዝ ቬሪ ኢምፖርታንት። ኦኬ ሶ ለአንድ ሀገር ናሽናል ኢንካም አካውንቲንግ በዚህ መልኩ ኮምፒውት ካደረግን በኋላ ለምሳሌ የዘንድሮን ኮምፒውት አደርጋለሁ፣ የአምናን በዚሁ መልኩ ይሰራል፣ and then the year before that እንደዚህ ይሰራና ያ ምን ኢንፎርሜሽን ይሰጠኛል? to observe the long trend of the economy የኢኮኖሚው long trend ወይም in the long run ምን አይነት ትሬንድ እያሳየ ነው። ለምሳሌ ከአምና ምርት የዘንድሮ ከጨመረ ኢኮኖሚ upward ወይም ደግሞ growth trend አለው ማለት ነው አይደል? ስለዚህ ከናሽናል ኢንካም አካውንቲንግ የምናገኘው መረጃ ለምን ይጠቅመናል ማለት ነው? it also gives us information about the growth rate ስለ እድገት አይደል? ኢኮኖሚው በዚህ ያህል % አድጓል እየተባለ ሪፖርት ሲደረግ ተሰማላችሁ አይደል? ስለዚህ እነዚህ በኢኮኖሚ ውስጥ ያለው ምርት አድጓል ወይስ ቀንሷል የሚለውን ለማጥናት የግድ we need information from the national income accounting። ስለዚህ ምንም እንኳን ኢኮኖሚ ውስጥ እንደዚህ አይነት ፍላክቹዌሽኖች ሲዝናል የሆኑ ፍላክቹዌሽኖች ያጋጥማል አይደል? አውትፑቱ በጣም ፒክ ያደርጋል፣ ፕሮዳክቲቪቲ በጣም ፒክ ያደርጋል at some point። አንዳንዴ ደግሞ ኮንትራክት ያደርግና it hits the rock bottom አይደል? ትራፍ ላይ ይደርሳል and መልሶ ደግሞ ኢኮኖሚ ይነቃቃል። ሶ ይሄን የመሰሉ ቴምፖራሪ የሆኑ ፍላክቹዌሽንስ ኢን ኢኮኖሚ ያጋጥማሉ። ግን ናሽናል ኢንካም አካውንቲንግ በዋናነት እነዚህ ፍላክቹዌሽኖች ቢኖሩም in the long run አጠቃላይ ኢኮኖሚ ምን አይነት ትሬንድ እያሳየ ነው? is it an upward trend ወይም እያደገ ያለ ነው ወይስ እየደከመ ያለ ነው የሚለውን ናሽናል ኢንካም አካውንቲንግ ኢንፎርሜሽን ይነግረናል ማለት ነው። ስለዚህ በአንድ አመት ስላለው ብቻ ሳይሆን over long period of time ያለውን ኢንፎርሜሽን ሰብስበን we can tell ኢኮኖሚ ምን አይነት ትሬንድ እየተከተለ እንደሆነ ማወቅ እንችላለን ማለት ነው። ሶ ይሄ ሁለተኛው የናሽናል ኢንካም አካውንቲንግ ጥቅም ነው። ኦልራይት ሶስተኛው ደግሞ to help in policy formulation። ሶ አሁን ብዙ ጊዜ ፖሊሲ ሲባል ቃሉን ከመንግስት ጋር ነው የምናገናኘው አይደል? ግን not always ፖሊሲ ቢዝነስ ፈርሞችን ፖሊሲ ፎርሙሌት ሊያደርጉ ይችላሉ። ስለዚህ ፖሊሲ ፎርሙሌሽን ባይ ቢዝነስ ፈርምስ በቢዝነስ ፈርሞች ሊሆን ይችላል ኦር በገቨርንመንት። ኦኬ እንግዲህ ወደፊት ፕሮዳክሽን ምን መምሰል አለበት? ለምሳሌ አሁን ቅድም ኮምፖነንትስ ኦፍ ዲ አውትፑት ብዬ ምን ነግሬያችኋለሁ? ኮንሰምፕሽን፣ ኢንቨስትመንት፣ ኤክስፖርት፣ ኢምፖርት ሊጨምር ይችላል ብያለሁ አይደል? ስለዚህ ቢዝነሶች በአንድ ሀገር የትኞቹ አይተሞች ናቸው በጣም ዲማንድድ የሆኑት የሚለውን ኢንፎርሜሽን ከፈለጉ they would have to go to the national income accounting አይደል? ከዛ በሚያገኙት ኢንፎርሜሽን ነው ፖሊሲያቸውን ፎርሙሌት የሚያደርጉት ምን አይነት ፓዝ መከተል እንዳለባቸው የሚወስኑ። ስለዚህ ቢዝነስስ ኦር ገቨርንመንትስ ፖሊሲ ፎርሙሌት በሚያደርጉበት ጊዜ they consult the national income accounts ማለት ነው። ሌላው to make cross country comparisons። ትዝ ይላችሁ ከሆነ ባለፈው ቪዲዮ ላይ ምን ብለን ነበረ? one of the questions that we'll try to answer in this chapter ምንድነው ብለናል? ሀገራት አንዱ ላርጅ ኢኮኖሚ አንደኛው ደግሞ ፑር ኢኮኖሚ ሲባል ያ ምን ሜዠርመንት ተጠቅመን ነው የሚለውን በዚህ ቻፕተር ላይ መመለስ እንሞክራለን ብለን ነበር አይደል? so one of the most important uses of doing national income accounting ምንድነው? አንድ ሀገርን ከሌላ ሀገር ጋር ለማወዳደር። ስለዚህ ያንን ለማድረግ ናሽናል ኢንካም አካውንቲንግ መስራት ይኖርብናል። I think ክላሲፊኬሽን በሀገሮች መካከል አይደል? there are developing countries ወይም በማደግ ላይ ያሉት ሀገራት ምንላቸው አሉ? we also have developed countries አይደል? ያደጉ የበለጸጉ ሀገራት ምንላቸው አሉ አይደል? so ይሄ ክላሲፊኬሽን ወይም ደግሞ ይሄ ኮምፓሪዝን ለመስራት ይሄንን ኮምፓሪዝን ለመስራት የምንጠቀመው ምን ነው ማለት ነው? ናሽናል ኢንካም አካውንቲንግ። so እነዚህ የዘረዘርናቸው አራት ጥቅሞችን ናሽናል ኢንካም አካውንቲንግ ይሰጠናል። ምን ማለት እንደሆነና ጥቅሞቹ ምን እንደሆኑ በዚህ ቪዲዮ ተመልክተናል። ሶ በቀጣዮቹ ቪዲዮዎች ደግሞ ጂዲፒ ምን ማለት እንደሆነ፣ ጂኤንፒ ምን ማለት እንደሆነ፣ እንዴት እንደምንሰራው የምናይ ይሆናል። ስለዚህ በቀጣይ ቪዲዮ እንገናኛለን። በቴሌግራም አድራሻችን ጆይን ማድረግ አትርሱ። ዩቲዩብ ቪዲዮቻችንን ኮሜንት፣ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። በቀጣይ ቪዲዮ እንገናኝ።